የኛ የዛሬው ፊልም የሚያጠነጥነው በየቀኑ ሰውነቱን በሚቀይር በሚባል መንፈስ ዙሪያ ነው። አንድ ቀን ከእንቅልፉ ሲነሳ ጀስቲን የሚባል ጎረምሳ አካል ውስጥ ራሱን ያገኘዋል። ጀስቲን በስልኩ 2 ማንቂያ አላርሞችን ሲያዘጋጅ እናያለን። እዚሁ ጋር የጀስቲን የሴት ጓደኛ ሪያነንን እንተዋወቃለን። ጀስቲን ሪያነንን ብዙም እንደማይጨነቅላት ከመጀመሪያውኑ ግልጽ ነው። ሪያነን ግንኙነታቸውን ለማስኬድ ብዙ ጥረት እንደምታደርግ፣ ጀስቲን ግን ዝም ብሎ እንዳለ እናያለን። የትላንትናውን መልእክቷን እንኳን እንዳልመለሰላት፣ እሷ ግን ምላሽ ለማግኘት ስልኳን ደጋግማ እንደምትመለከት እናያለን። ሪያነን ተዘጋጅታ ከእህቷ ጆሊን ጋር ወደ ትምህርት ቤት ትሄዳለች። ይህ በእንዲህ እንዳለ የተያዘው ጀስቲንም ትምህርት ቤት ይደርሳል። ግን የጀስቲንን ጓደኞች ማንንም ማወቅ ይሳነዋል። በኋላ ሪያነን ወደ ጀስቲን ቀርባ ትላንት ማታ ደጋግማ መልእክት ስለላከችለት ይቅርታ ትጠይቀዋለች። ጀስቲን እንደተናደባትና እንደተለመደውም እየተሳሳተ እንደሆነ ታስባለች። ግን በሚያስገርም ሁኔታ ጀስቲን ይቅርታ ይጠይቃታል፣ መልእክት መመለስ እንደነበረበት ይነግራታል። ይህም ሪያነንን በጣም ያስደስታል። ወሬያቸው እየቀጠለ ሲሄድ ሪያነን ትምህርት ቤት እንዳይገቡ ታሳምነውና በጀስቲን መኪና ይሄዳሉ። በመኪናው ውስጥ አብረው ከሄዱ በኋላ ባህር ዳርቻ ይደርሳሉ። ሪያነን ጀስቲን እንደተለመደው እንደማይሰራና በጣም ግዴለሽ መሆኑ ያስደንቃታል። ነገር ግን ሁሉንም ነገር ላለማበላሸት በመፍራት ምንም አላለችም። በመጨረሻም ሪያነን ከአባቷ የአእምሮ መታመም በኋላ ስላለው አስቸጋሪ ቤት ሕይወቷ ታጫውተዋለች። አባቷ ሥራ እንደለቀቀና እናቷ በትርፍ ሰዓት እንደምትሠራ ትገልጻለች። እንዲሁም አባቷ አብዛኛውን ጊዜውን ፊት ለፊት በመሳል እንደሚያሳልፍ ትነግረዋለች። ይህንን ሲሰማ በረጋ መንፈስ አንዳንድ ጊዜ አንድ ሰው ረፍት እንደሚያስፈልገው ይነግራታል። ሪያነን በጸጥታ ታዳምጠዋለችና ስላወራችለት ጥሩ ስሜት ይሰማታልና ሁለቱ ይሳሳማሉ። በዚያ ቀን ማምሻ ላይ ሪያነንን ቤቷ ያደርሳታል። ሲለያዩ ነገ የተለየ እንደሚሆንና እንደገና ያንን ስሜት ላታገኝ እንደምትችል ፍንጭ ይሰጣል። ግን ሪያነን ነገ ነው፣ ዛሬ ግን በጥሩ ሁኔታ ማለቅ አለበት ብላ ትመልሳለች። ሪያነን በሆነ መንገድ ለጀስቲን አዲስ ፍቅር ይሰማታል። የበለጠ አሳቢና የተለየ ሰው ሆኖ አይተዋለች። በሚቀጥለው ቀን ከእንቅልፉ ሲነሳ ኤሚ በምትባል ልጅ አካል ውስጥ ነው። እንደገና ፎቶ ያነሳና ልክ በጀስቲን አካል ውስጥ እያለ እንዳደረገው 2 ማንቂያ አላርሞችን በስልኳ ይቀጥራል። ትምህርት ቤቷን ቀይሮ ወደ ሪያነን ትምህርት ቤት ይሄዳል። ከዚያም ትምህርት ቤት ሄዶ ሪያነንን አዲሷ ተማሪ ስለሆነች አብረው እንድትሆን ይጠይቃታል። ሪያነንም ትስማማለች። በሳይንስ ክፍላቸው ውስጥ ኤሚን ከጓደኛዋ ርብቃና በሪያነን ላይ ፍቅር ካለው የላብራቶሪ አጋሯ አሌክሳንደር ጋር ታስተዋውቃታለች። ይህ በእንዲህ እንዳለ ሪያነን ጀስቲን ወደ ድሮ ግድ የለሽ ማንነቱ እንደተመለሰና የትናንቱን ቀን እንደማያስታውስ ትገነዘባለች። ጀስቲን በሪያነን ሲናደድ ኤሚ ጣልቃ ገብታ ትሰድበዋለች። ሪያነን በዚህ በጣም ትደነግጣለች። ግን ጀስቲን የፓርቲውን ጉዳይ ለሪያነን ካስታወሰ በኋላ ይሄዳል። ጀስቲን ከሄደ በኋላ ኤሚ ሪያነንን ይቅርታ ትጠይቃለች። ከዚህ የተሻለ እንደሚገባት ትነግራታለችና ደግሞ ሪያነን ጸጉሯን ወደ ኋላ በስሜት ትመልስላታለች። በዚህ የተደናገጠችው ሪያነን አሌክሳንደር ኤሚን እንዲንከባከባት ከጠየቀች በኋላ ትሄዳለች። በሚቀጥለው ቀን ኔተንን ሆኖ ከእንቅልፉ ይነሳልና እንደተለመደው 2 አላርሞችን ይቀጥራል። ይህ በእንዲህ እንዳለ ሪያነን ከጀስቲን ጋር ወደ ጓደኛው ቤት ግብዣ ሄዳ ነበር። ብቻዋን እንደሆነች እየተሰማት በመኪናው ውስጥ ሲያዳምጡት የነበረውን ዘፈን ታጫውታለች። ግን የጠበቀችው ምላሽ አታገኝም። ብዙም ሳይቆይ ወደ ግብዣው ደርሶ በጀስቲን ብቻዋን የተተወችውን ሪያነንን ያገኛታል። ሁለቱም አብረው መደነስ ይጀምራሉና ናታን ራሱን የስቲቪ አጎት ልጅ ብሎ ያስተዋውቃል። ናታንና ሪያነን እየተደሰቱ ሳሉ ጀስቲን ደርሶ ስለሱ ይጠይቃል። ናታን በቀላሉ የስቲቪ አጎት ልጅ እንደሆነ ይመልሳል። ይህንን የሰማው ጀስቲን ይረጋጋና ወደ ጓደኞቹ ይመለሳል። በኋላ ሪያነንን ወደ አትክልቱ ስፍራ ወዳለ ትንሽ ቤት ይወስዳታል። እዚያም የልብ ለልብ ውይይት ያደርጋሉ። እዚያም ሪያነን የተሻለ ሰው እንደሚገባት ይነግራታል። ይህ በእንዲህ እንዳለ ጀስቲን ስቲቪ አጎት ልጅ እንደሌለው ይገነዘባልና በናታን ላይ ጥርጣሬ ይሰማዋል። በዚያን ጊዜ አላርም ሪያነን አጠገብ ተቀምጦ ሳለ መጮህ ይጀምራል። ስለዚህ ጀስቲን እሱን ለማሳደድ ሲሞክር ሮጦ ያመልጣል። በሚቀጥለው ቀን ሪያነን ወደ ትምህርት ቤት ስትመጣ ጀስቲንን ከብዙ ሌሎች ተማሪዎች ጋር ዜናውን ሲያወሩ ታያለች። በዜናው ላይ ናታን በዚያ ቀን አእምሮውን እንዲስት ያደረገው ሰይጣን እንደያዘው ይናገራል። በዚያ ቀን ከእንቅልፉ ሲነሳ የዓይነ ስውር ሰውነቱ ውስጥ ነበር። ለዚያም ነው ምንም ማድረግ የማይችለውና ሪያነንን ማግኘትም አልቻለም።
በሚቀጥለው ቀን ሪያንን ካላወቀችው ቁጥር መልእክት ይደርሳታል። ሰውየውን በመጽሐፍ መደብር እንዲገናኙ ትጠይቀዋለች። ይህ ናታን መሆን አለበት ብላም ታስባለች። ምን ማድረግ እንዳለባት እርግጠኛ ስላልሆነች ጓደኛዋ ርብቃ መሄድ እንዳለባት ታሳምናታለች። ሪያንን ትስማማለችና ናታንን ለማግኘት ተስፋ በማድረግ ወደ መጽሐፍ መደብሩ ትሄዳለች። ሜጋንን ሆኖ ይመጣና ጀስቲን፣ ኤሚ እና ናታን ሁሉም እሱ እንደነበረ ያብራራልና እሷን እንዳፈቀራት ይነግራታል። በየቀኑ በተለያየ ሰውነቱ ውስጥ ከእንቅልፉ የሚነሳ ተጓዥ መንፈስ መሆኑን ያብራራላታል። አካሉ ሁልጊዜ ተመሳሳይ ዕድሜ ነው፣ ግን ተመሳሳይ አካል ሁለት ጊዜ አያገኝምና በሁኔታው ላይ ምንም ቁጥጥር እንደሌለው ይነግራታል። ሪያንን ይህን እንደ ቀልድ ትቆጥረዋለች፣ ግን ለመሄድ ስትዘጋጅ በፎርቹን ኩኪ ውስጥ ያገኘውን ነገር ይነግራታልና ደግሞ አባቷን ያስታውሳታል። ግን ሪያንን አሁንም ሁሉንም ነገር እንደ ቀልድ በማሰብ ትሄዳለች። መጀመሪያ ላይ እምቢተኛ የነበረችው ሪያንን በሚቀጥለው ቀን ለማግኘት ትስማማለች። አሁን በጀምስ አካል ውስጥ ያለው ጨቅላ እያለ ጀምሮ በየቀኑ አካሉን ሲቀይር እንደነበረ ይገልጻል። ጥርጣሬዋን ለመጨረስ ሪያንን ትጠይቀዋለች፣ ግን ሁሉንም ጥያቄዎች ያለምንም ችግር ይመልሳል። በመጨረሻም በነበረባቸው ሰዎች አካል ውስጥ የተነሱ ፎቶዎች ያሉበት የግል የኢንስታግራም አካውንት ያሳያታል። በዚህም ሪያንን ጋር ለመግባባት ትሞክራለች። ነገር ግን ሪያንን አሁንም አታምነውምና ከመሄዷ በፊት የተወሰነ ጊዜ ትጠይቀዋለች። ስለ ክስተቱ ብዙ ካሰበች በኋላ በሚቀጥለው ቀን ናታንን ልታገኘው ትሄዳለችና ሰይጣን ያደረበት መስሎት ስለነበረው ቀን ትጠይቀዋለች። አሁን ሪያንን የሚለው ነገር ሁሉ እውነት መሆኑን በመጨረሻ እርግጠኛ ሆናለች። በሚቀጥለው ቀን ትምህርት ቤት ውስጥ ከጀስቲንና ርብቃ ጋር እየተራመደች ሳለች ሪያንን የሆነ ሰው ቪክ የሚባል ሲመጣ ታያለች። ይህ መሆኑን ተገንዝባ ተከተለችው። እንደገና ሪያንንን ሲያገኛት ልዩ ስሜት እንደተሰማው ይነግራታል። ሪያንንን ነፍስ እንጂ ሰውነት ጥቅም እንደሌለው በመጠቆም ዕድል እንድትሰጠው ያሳምናታል። ከተወሰነ ሐሳብ በኋላ ሪያንን ማግኘቷን ለመቀጠል ትስማማለች። በዚሁ ቀን ጀስቲን ቤት ለማጥናት ትሄዳለች። እሱን ለመፈተን ባህር ዳርቻ ስለሄዱበት ቀን የሚያስታውሰውን ትጠይቀዋለች። ነገር ግን ጀስቲን አግባብነት የሌላቸው መልሶች ይሰጣል። በሚቀጥለው ቀን ሪያንን ቀኑን ሙሉ መልእክት ትልክለታለች። ከዚያም ከትምህርት ቤት በኋላ ቤተ መጻሕፍት ውስጥ ልታገኘው ትሄዳለች። እዚያም ከልጅነቱ ጀምሮ በዚህ ሁኔታ ውስጥ እንደነበረ ግን ይህንን እውነታ የተረዳው የ6 ዓመት ልጅ እያለ እንደሆነ ይነግራታል። እንዲሁም በእነዚህ ሁሉ ዓመታት ውስጥ እንደ እሱ ያለ ማንንም ማግኘት እንዳልቻለ ይገልጽላታል። በመጨረሻም ሁለቱ ይሳሳማሉ፣ ነገር ግን አስተናጋጇ እናት ስትመጣ ይቋረጣሉ። በዚህ ምክንያት ሪያንን ለመልቀቅ ትገደዳለች። ቀጥሎም በሚያስገርም ሁኔታ በራሷ በሪያንን አካል ውስጥ ይነቃል። እሷን በተሻለ ለማወቅ እንደ ዕድል ይቆጥረዋል። የሪያንንን ግላዊነትና ሕይወት በማክበር ከጀስቲን ጋር እንደማይለያይ ወይም የሪያንንን እርቃን አካል እንደማይመለከት ቃል ገብቷል። በቀኑ ሂደት ውስጥ ከሪያንን እናት፣ እህትና አባት ጋር ይተዋወቃል። ከትምህርት ቤት ከተመለሰች በኋላ ከሪያንን አባት ጋር ጊዜ ያሳልፋል። አባቷን ለምን እንደሚስል ይጠይቀዋል። ሥራ ሲጀምር ስዕል እንደተወ ግን አሁን ከምንጊዜውም በላይ ስዕልን እንደሚያስቀድም ይነግረዋል። እንዲሁም ለመሳል ጥያቄ ያቀርብለታልና እሱም ይቀበላል። በቀኑ መጨረሻ ላይ ለሪያንን ደብዳቤ ይጽፋል። ሁሉንም ትዝታዎች ለሪያንን ለመተው የተቻለውን ሁሉ እንዳደረገ ይጽፋልና ለመተኛት ይሄዳል። በሚቀጥለው ቀን በመጨረሻ ድፍረት አግኝታ ሪያንን ከጀስቲን ጋር ትለያያለች። ወዲያውኑ ወደ አጎቷ ካልቪን ጎጆ ለሳምንት መጨረሻ ጉዞ ትጠራዋለች። በዛቪየር አካል ውስጥ ያለው በሪያንን አካል ውስጥ ስላሳለፈው ቀን ያወራል። ሪያንን ደግሞ አሻራ መተው ጥሩ ነገር ሊሆን እንደሚችል፣ ሰዎች የህልውና ማወቅ እንደሚችሉ ትነግረዋለች። ነገር ግን እሱ የሰዎችን ትዝታ ሳይለወጥ የመተው ግዴታ እንዳለበት ይሰማዋል። ሪያንን በአንድ አካል ውስጥ ከአንድ ቀን በላይ ለምን መቆየት እንደማይችል ስትጠይቀው እኩለ ሌሊት ላይ የሰውየው አካል ነፍሱን ከውስጡ እንደሚያስወጣ ይነግራታል። ይህንን የሰማችው ሪያንን መልሶ እንዲገፋበት ትጠቁማለች፣ ግን ንብረቱ እንዳልሆነና ለዚያም ፈጽሞ እንዳልሞከረው ይነግራታል። በቀኑ መጨረሻ ላይ ሪያንንን ተሰናብቶ ይስማታልና በሚቀጥለው ቀን አካሉን ቀይሮ ለመመለስ ያቅዳል። በሚቀጥለው ቀን ሪያንን እሱን መጠባበቋን ቀጠለች፣ ግን እሱ አልተመለሰም። በዚህ ምክንያት ሪያንን እናቷን እንድትወስዳት ለመጥራት ትገደዳለች። ቀኑን ሙሉ መልእክት ትልካለች፣ ግን ምንም ምላሽ አላገኘችም።
በሚቀጥለው ቀን ኤ ከእንቅልፉ ሲነሳ ወደ ውጭ አገር የሚሄድ ሚካኤል የሚባል ልጅ አካል ውስጥ ነው። ወዲያውኑ ሪያንንን ጠርቶ ከዚያ ለማምለጥ ከበረንዳው ላይ ከመዝለሉ በፊት እንድትወስደው ይጠይቃል። ብዙም ሳይቆይ ሪያንን ኤን ወደ ቤቷ ወሰደችውና ያለፈው ቀን ለምን እንዳላገኛት ትጠይቀዋለች። ለዚህም በዚያ ቀን የነበረው አካል የሳምባ ንቅለ ተከላ የተደረገለት እንደነበር ያብራራል። ሪያንንና ኤ ቀስ በቀስ ይቀራረባሉና ግንኙነታቸውን እንደሚያስቀጥሉ ቃል ይገባሉ። በሚቀጥለው ቀን ኤ ከእንቅልፉ ሲነሳ ራሷን ልትገድል ያለች አካል ውስጥ ነበር። ትምህርት ቤት ውስጥ ሪያንን ከጓደኞቿና ከክፍል ጓደኞቿ እየራቀችም ትሄዳለች። በግልጽ እንደሚታየው በርካታ ወንዶችን እየተገናኘች ስለሆነ ነው። በኋላ ከኤ ጋር ይገናኙና ስለ ኬልሲ ራስን የማጥፋት ዝንባሌዎች ይነግራታል። ሪያንን ኬልሲ በሕይወት እንድትኖርና አባቷ ችግሯን እስኪያጣራ ድረስ ከ24 ሰዓታት በላይ ኬልሲን አካል ይዞ እንዲቆይ ታሳምናለች። መጀመሪያ ላይ እምቢተኛ ነበር፣ ግን በመጨረሻ በሪያንን ጥያቄ ተስማማ። እንደ ዕድል ሆኖ በኬልሲ አካል ውስጥ ለመቆየት ተሳክቶለታልና አባቷን እንዲረዳት ይጠይቀዋል። በሚቀጥለው ቀን ከእንቅልፉ ሲነሳ በሪያንን የክፍል ጓደኛ በአሌክሳንደር አካል ውስጥ ነው። ክፍሉን ሲያይ በብሩህ አመለካከቱ በጣም ይደነቃል። በኋላ በዚያ ቀን ትምህርት ቤት ሪያንንን ሲያገኝ አሌክሳንደርን በጣም ያወድሰዋል። በዚያ ቀን ሁለቱ አብረው ጊዜ ያሳልፋሉና በጣም ይደሰታሉ። በዚያ ምሽት መጨረሻ ላይ ሪያንን አብረው እንዲቆዩ በአሌክሳንደር አካል ውስጥ እንዲቆይ ታሳምናለች። ስለዚህ ለቀጣዮቹ ጥቂት ቀናት በአሌክሳንደር አካል ውስጥ ይቆያል። ይህን ለማድረግ ማታ አይተኛም፣ ምክንያቱም ሲተኛ ወደ ሌላ አካል መዝለል ስላለበት ነው። ዕድሉን ተጠቅሞ ከሪያንን ጋር ብዙ ጊዜ ያሳልፋል። ሁለቱም በጣም ደስተኞች ናቸውና በራሳቸው ውብ ዓለም ውስጥ ጠፍተዋል። አንድ ቀን ሁለቱም ወደ አሌክሳንደር ቤት ሲመለሱ ቤተሰቡ ለአሌክሳንደር የልደት በዓል እራት እንዳዘጋጁለትና እሱን እየጠበቁ እንደሆነ ያያሉ። ሪያንን እነሱን ስትመለከት መሄድ እንዳለባት ትገነዘባለች። ብዙም ሳይቆይ በአሌክሳንደር እናት ይገሰጻልና የአሌክሳንደርን ሕይወት በመቆጣጠሩ የጥፋተኝነት ስሜት ይሰማዋል። በዚያን ጊዜ ይህ ለአጭር ጊዜ የሚሠራ ቢመስልም የሌላውን ሕይወት በቋሚነት መቆጣጠር እንደማይፈልግ ይገነዘባል። በአሌክሳንደር ቤት ከሪያንን ጋር ብቻውን እያለ በእውነት ለዘላለም አብረው መሆን እንደማይችሉ ይነግራታል። ይህ ግንኙነት ማለቅ እንዳለበትም ይነግራታል፣ ምክንያቱም ብዙ ሰዎች በዚህ ምክንያት እየተጎዱ ስለሆነ። እሷ ግን በተለየ መንገድ ለማሳመን ትሞክራለች እና ይህን ማድረግ እንዲቀጥሉ ትጠቁማለች። ግን አሁን ይህንን ግንኙነት ሊቀጥሉ ቢችሉም ከ10 ዓመት በኋላ ምን እንደሚያደርጉ ይጠይቃታል። መቼ ያገባሉ፣ ማንኛውን ታገባለች እና ማንነቱን ለዘላለም መደበቅ እንደማትችልም ይነግራታል። በመጨረሻም አሌክሳንደር ራሱ ለሪያንን ፍጹም እንደሆነና እሱ ከሕይወቱ እያራቃት እንደሆነ ይጠቁማል። ይህ የመጨረሻ ምሽታቸው መሆኑን የተገነዘቡት ሪያንንና እኩለ ሌሊትን ሲጠብቁ ይጨፍራሉና ያወራሉ። ይህ ጥሩ ማስታወሻ መሆኑን ይነግራታል። ይህም ሪያንን ቀኑን አብረው በጥሩ ማስታወሻ እንዲያበቁ ለጀስቲን የሰጠችውን አስተያየት ያመለክታል። በሚቀጥለው ቀን በሌላ አካል ውስጥ ከእንቅልፉ ሲነሳና ወደ ኒውዮርክ ይሄዳል። ይህ በእንዲህ እንዳለ ሪያንን ትምህርት ቤት ውስጥ አሌክሳንደርን ታገኛለች።